ብዙ በግፍ ውስጥ የሚኖሩ ወገኖች አሉ፣ በስቃይ። በተለይ ኦርቶዶክሱ እኛ ሀገር ብቻ አይደለም፣ በተለያዩ ዓለም ኦርቶዶክሳውያንን ተመልከቱ። የግፍ ህይወት ነው የሚኖሩት፣ ግፍ አለባቸው። ነገር ግን የግፍ ህይወቱ ተስፋ ሰጥቶን ከዚህ በኋላ የምናየው ነገር እንዳለ ለወጣቶቻችን ማሳየት እስካልቻለን ድረስ በብዙ ቀቢጸ ተስፋ ውስጥ እንዲኖሩ ነው የምናደርጋቸው። በተስፋ መኖርን ማስለመድ አለብን። ለመጻተኛው መድረስ አለብን። የክርስቶስ ትንሣኤ ለጠቅላላው የሙታን ትንሣኤ በኩራት ወይም ቀዳሚ ሆኖ መነሳቱን ይነግረናል። እሱ አምላካችን ሞቶ እንደገና በትንሣኤ ሞታችንን በትንሣኤ ገልጾ እንደተነሳልን ሁሉ እኛም እንነሳለን ይለናል። በኋላ ጊዜ አዲስ የሆነው መንፈሳዊ አካላችንን ይዘን ከእግዚአብሔር ጋር ሱታፊ አምላክ አግኝተን እንኖራለን። ከመላእክቱ ከተማ እንቀላቀላለን። ሁልጊዜ ደስ ብሎን እንኖራለን። ከሚያስጨንቀው ነገር እንወጣለን። ባለው በምንኖረው በማንኖረው ከዚህ ቦታ አንድረስ ከሚለው ጭንቀት እንወጣለን። አዲሱን አካል ይዘን እንሄዳለን። ሞት ፍጻሜ አለመሆኑን ማወቅ። ሞታችን ፍጻሜያችን አይደለም። ሰው ወአይረፈ ነው የሚለው፣ እንደውም ቅዱሳኑ አረፈ ነው፣ ከዚህ ጻማ ድካም አረፈ። ሞታችን ፍጻሜያችን አይደለም። ክርስቲያኖች ደግ ነገር ምንሰራ ከሆነ እንደውም ከዚህ የበለጠ መልካሙን የሆነ በቀኝ የምንቆምበትን የእግዚአብሔርን መንግስት የምናገኝበትን ህይወት እናገኛለን። ስለዚህ በተስፋ ሞታችን ፍጻሜ አለመሆኑን በመረዳት የምንወዳቸው ሰዎች በመካከላችን በሞት ሲናጣቸው እንደምናገኛቸው የእግዚአብሔርን መንግስት እንደሚወርሱ አስበን እነሱም እግዚአብሔርን እንዲያስቡ በንስሐ እንዲመላለሱ አድርገን በተስፋ መኖርን መለማመድ አለበት። በሞት ያልተጎዳንበት የለም። ከመካከላችን ያልተነጠቁ ወገኖች የሉ። በማወቅም ባለማወቅም በተለያየ መልኩ የተነጠቁ አሉ። ነገር ግን ተስፋን የሚሰጥ የተስፋ ባለቤት አምላክ ሁላችንንም በዛ ይገልጸናል። ውሸት ተናግረንበት ከእውነት ተጣልተን የምንገባበት ቀን ሌሊቱ ስቃይ ሆኖ ነው የሚያድረን። ለምን? የማወቅ ነፃነት የምትባል የአይምሮ ዳኝ አለችን። ሁልጊዜ ያደረግከው መልካም አይደለም፣ የሰራሽው መልካም አይደለም ብሎ የሚዳኝን የህሊና ዳኝ አለ። በዛ ውስጥ የምንኖር ስለሆነ ሁልጊዜ ቅኖች መሆን በሰው ፊት ብቻ ሳይሆን ሁሉንም በሚያውቀው በእግዚአብሔር ፊት ስለምንቆም በድብቅም ሆነ በገሃዱ በግልጽ የምንሰራውን ስራ ራሱ አምላካችን ኢየሱስ ክርስቶስ የትንሣኤው ባለቤት ስለሚያይ ሁልጊዜ ቅኖች መሆን፣ ላጠፋነው ጥፋት ኃላፊነት መውሰድ፣ በድያለሁ ይቅርታን መልመድ። በተለይ አበሾች ጋር አሁን ችግር ያለው ይቅርታንና አመሰግናለሁ በጣም ሩቅ ነው። ለኛ ይቸግረናል። ግድ የለም ለሁሉም ነገር ብትበደሉም እንኳን ይቅር ማለትን ከአንደበት አውጡት። ይቅር ብያለሁ፣ አመሰግናለሁ። ሰዎችንም በሚገባቸው መጠን ስናመሰግን አሁን የኛም ተፈጥሯችን ራሱ ምስጋና በራሱ አንዳንድ ሰው አክብሩኝ ብሎ ሲመጣ እናያለን። አክብሮት ዝም ብሎ በመጠየቅ አይመጣም። ሰውን አክብሮ ነው መከበር የሚቻለው። ሰዎችን ዝቅ ብሎ ሲያገለግሉ ነው ዝቅ ብለው የሚያመሰግኑት ሰዎች። ዝም ብሎ ከፍ ስለተባለ ብቻ ከፍታን ማግኘት አይቻልም። ስለዚህ ራሳችንን ዝቅ አድርጎ ማየትና ቅንነት ይዘው መኖር፣ ተስፋን መውደድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላካችን እግዚአብሔር ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። ነገረ ምጽአት በሐዋርያው ቅዱስ ጳውሎስ አስተምህሮ በሚል መጠነኛ ርዕስ ጥቂት ጊዜ ለማየት እንሞክራለን። ስለ ነገረ ምጽአት ስናስብ ብዙ ጊዜ የሚያስጨንቅ ነገር ነው። ነገር ግን በዚህ በኦርቶዶክሳዊው ዓለም ውስጥ የኦርቶዶክስ ሕሳቤ ወይም ደግሞ ኦርቶዶክሳዊ ነጽሮተ ዓለም የምንለው ግን ነገረ ምጽአትን የተስፋ ምሳሌ አድርጎ ነው የሚሄደው። አለቀ የመጨረሻ ነው የሚለውን ነገር መጨረሻው አዲስ ጅማሮ ያለበት ሕይወት አድርጎ ተስፋን የሚሰጥ ወይም ደግሞ የነገረ ምጽአት ተስፋ የሚል ሕይወት ያለበትን ነው የሚገልጽልን። በተለይም ቅዱስ ጳውሎስ በመጠኑ 8 የሆኑ ነጥቦችን ያነሳልና ከዚያው ጋር አብረን እንድናይ ነው። ዓለም ይጠፋል፣ ክርስቶስ መድህን ይመጣል፣ ሙታን ይነሳሉ፣ ነገሮች ሁሉ ይቀያየራሉ ብለን ስናስብ ከሞት ጋር ባለው ሁኔታ እንደነግጣለን። ስለ ነገረ ምጽአት ስናነሳ ግን ክርስቲያኖች ድንጋጤ ፍርሃት ሳይሆን ስጋዊ ፍርሃት ሳይሆን ሁልጊዜ ዝግጁ ሆነን እግዚአብሔርን የምንጠብቅበት እንዲያውም ከዚህ መጽሐፍ ችግር ካለበት ዓለም ሰማያዊ የሆነ ዘላለማዊ ሕይወት ስለሚሰጠን ደስ እያለን በተስፋ የምንጠባበቀው ትልቅ ቃል ነው። ስለዚህ ቅዱስ ጳውሎስ በመጀመሪያ ነገረ ምጽአትን የክርስቲያኖች ሁሉ ተስፋ አድርጎ ይገልጸዋል። በፊልጵስዩስ መልእክቱ ላይ ምዕራፍ 3 ከቁጥር 20 ሌላው መልሶ በሁለተኛ ደግሞ
ራሱ ዳግም ምጽአት ምን ሊመስል እንደሚችል ሲገልጽ እናያለን በአንደኛ ተሰሎንቄ ላይ ምዕራፍ 4 ከቁጥር 16። ሶስተኛ ራሱም ከነገር ምጽአት በፊት የምናያቸው ነገሮችን የተለያዩ በዓለም ላይ የሚፈራረቁ ነገሮች ቢኖሩም ነገር ግን የሙታን መነሳት፣ ተስፋ መንግሥተ ሰማያትን መናፈቅን እነዚህን የሚያነሳ ደግሞ በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 22 ላይ ያነሳና አራተኛው ግን ነገረ ምጽአት አዲስ ፍጥረትን የፍጥረታት ህዳሴን የሚያስረዳ ቃላቶች እናያለን ሮሜ ምዕራፍ 8 ከቁጥር 21 ላይ። አምስተኛው በዚህ በነገረ ምጽአት ሂደት ውስጥ የመጨረሻው ፍርድ ምን ይመስላል? ፍርድ ማለት ምን ማለት ነው? ስለዚህ ሰዎች እንዲፈሩ ብቻ ሳይሆን አሁናዊ ኑሮ እንዲኖሩ የሚመጣውን ሳይሆን አሁናዊውን ምጽአት እንዲኖሩ የሚያስረዳ ትምህርት አለው። በሁለተኛው ቆሮንቶስ መልእክቱ ላይ ምዕራፍ 5 ከቁጥር 10 ያስረዳናል። ስድስተኛው ደግሞ ነገረ ምጽአትን ስናስብ ሁልጊዜ በነፍስ የነቃን እንድንሆን ተዘጋጅተን እንድንኖር የሚያስረዳ የለው አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 6 ላይ ይሄንን የሚነግረንና ሰባተኛው ግን ነገረ ምጽአት ምን ጊዜ ብቻውን የሚገለጽ ሳይሆን ሱታፊ አምላክ የምናገኝበት ከእግዚአብሔር ጋር በህብረት የምንኖርበት አዲስ ፍጥረታት ሆነን ወደ አዲሱ ዓለም የምንሄድበትን መሆኑን የሚገልጽልን ወደ ቆላሲስ ሰዎች በጻፈው ምዕራፍ 3 ከቁጥር 4 ላይ ይገልጽና ስምንተኛው ግን በምን መጠባበቅ እንዳለብንና ዝግጅታችን ምን መምሰል እንዳለበት በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 58 ላይ ይገልጽልናል። እንግዲህ ንግግሮቻችን እነዚህን ስምንቱን ነጥቦች የተመለከቱ ናቸው። እግዚአብሔር ጥበቡን ይግለጽልን። ከዚሁ ጋር እንግዲህ ክርስቲያኖች ምን ጊዜም የተስፋ ሰዎች ናቸው። ሞት እንኳን ቢከባቸው ከሞት በኋላ ሕይወት አለን ብለው ያምናሉ። ቅዱስ መጽሐፍ የሚያስረዳን ይሄ ነው። በተለይ ቅዱስ ጳውሎስ መልእክታቱ ስንመለከት ከሚነሱት ዋና ዋና ነጥቦች አንዱ ነገረ ምጽአት ነው። በነገረ ምጽአት ውስጥ በሰፊው የሚገለጹ ተስፋዎችን እናያለን። የነገረ ምጽአትን ነገር ስንመለከት ቅዱስ ጳውሎስ የሚያስረዳን ሰዎች እንዲፈሩ እንዲጨነቁ ወይም ደግሞ እንዲረበሹ ሳይሆን አዲስ የሆነውን ሕይወት የምናገኝበት ስለሆነ በአብዛኛው ስለ ተስፋ ነው የሚነግረን። ነገረ ምጽአት የሚያስረዳን ይሄ ነው። ክርስቲያኖች በነገረ ምጽአት ውስጥ ወይም ትምህርተ ምጽአት ብለን የምንገልጸው የስጋ ፍርሃት ወይም የከንቱ ግብታዊ የሆኑ ነገሮች የሚናኙበት ወይም ደግሞ ሁልጊዜ የሚያስጨንቁ ነገሮችን ብቻ ህዝብ በህዝብ ላይ መንግስት በመንግስት ላይ ይነሳል፣ ቀኖች ሁሉ ይከፋሉ፣ በዛ ዘመን ፍቅር ትቀዘቅዛለች። እነዚህ ሁሉ ያስጨንቁናል። በኋላ ጊዜ ነፍሳት ይሰበስባሉ፣ ሞት ይመጣል። ሁላችንም ስለ ሞት ስናወራ በጣም ነው የምንደነግጠው። ክርስቲያኖች በሞት አይሸበሩም። ሁልጊዜ ከሞት በኋላ ህይወት ስላላቸው ደስተኞች ነው የሚሆኑት። እርግጥ ነው አንዳችን ከአንዳችን ስንሸሽ ስንለይ የመለያየቱ ነገር ያሳስበናል። ነገር ግን ክርስቲያኖች ከሞት በኋላ ህይወት ስላለን ነገረ ምጽአቱን ራሱ እንደ ተስፋ ነው የምናየው። ምክንያቱም ከዚህ ጻር ጋር ካለበት መከራ ካለባት ዓለም ወጥተን ግላዊነት ከሌለበት ቁሳዊነት ከሌለበት ሰዎች አምላካቸውን መስለው የሚኖሩባት ዓለም ስለምንሄድ ደስ እያለን በተስፋ እንጠብቃታለን። ቅዱስ ጳውሎስ እንግዲህ የሰውን ታሪክ ሁሉ ወደ ፍጻሜ የሚጓዘው በአምላኩ በኢየሱስ ክርስቶስ ህይወት ነው ብሎ ነው የሚናገረን። በዚያ ውስጥ ይታወጃል። አምላካችን ፍጥረትን ለማደስ የእግዚአብሔርን መንግስት በሙሉ ክብሯ ለመመስረት እንዲሁ ዳግመኛ ይመጣል ብሎ ነው ቅዱስ ጳውሎስ የሚነግረው። ለዚህ መነሻ የሚያደርገው ወደ ፊልጵስዩስ ሰዎች ምዕራፍ 3 ከቁጥር 20 ላይ እንዲህ ይላል አምላካችን፣ እኛ አገራችን በሰማይ ነው፣ አገራችን በሰማይ ነው። ለዓለም በጣም ይረቃል። ጉዙን ዓለም ላይ ለሚኖረው ይሄ በቁሱ ዓለም ላይ ለሚኖር ምክንያታዊነትን ከእምነት ለይቶ ያላየ በምክንያታዊነት ብቻ ሄዳለሁ ብሎ ይሄም በማወቅ ነፃነት ተጠቅሜ በዛ በምክንያታዊነት ብቻ ከእምነት ነፃ ሆኜ እኖራለሁ ለሚል ሰው ኑሯችን፣ ዜግነታችን፣ ህይወታችን ሰማያዊ ነው ስንል የሞኝነት ቋንቋ ነው የሚመስለው። ቅዱስ ጳውሎስ ሲናገር ግን እኛ ሀገራችን በሰማይ ነውና ከዚያ ደግሞ የሚመጣውን መድኃኒት እርሱንም ጌታችን ኢየሱስ ክርስቶስን እንጠብቃለን፣ እሱን እየተጠባበቅን እንኖራለን ይላል። ስለዚህ በዚች በምድር ላይ ባለው ጊዜያዊው ኑሯችን ዘመን የሚከታን ወቅቶች የሚከቱን በሞት የምናልፍባት ዘመን ስታልፍ ያን ጊዜ ግን እግዚአብሔር
ከእሱ ጋር እንድንኖር ሱታፊ አምላክ አግኝተን እንድንኖር ወደ እሱ እንሄዳለን። ስለዚህ ኑሯችን ሁሉ ሰማያዊ ነው። አይደለም በሰማይ እስክንሄድ ድረስ በምድር ላይ ያለን ክርስቲያኖች በምድር ላይ ያሉ ሰማያውያን ሆነው እንዲኖሩ ነው የሚያስረዳል። በዚሁ ላይ እንግዲህ ስለ ቅዱስ ጳውሎስ መልእክታት በዚሁ ስንረዳ የምናየው ነገረ ምጽአት ክርስቲያኖች የጌታን ዳግም መምጻት እየተጠባበቁ በእምነት በመንፈሳዊ ንቃትና በቅድስናና በንጽህና እንዲኖሩ አስቀድሞ መልእክት ያስተላልፍላቸዋል። ነገረ ምጽአቱን ስናስብ ምንጊዜም አሁን የያዝነው ማዕከላዊ ጾም ላይ ነው ያለነው። ሁልጊዜ ክርስቶስ የዘመናት ሁሉ ማለፍ የምድር የዓለማት ሁሉ መጠቅለል እና ዘመናት ሁሉ አልፈው ያንን የምንፈልቀውን ያንተን መንግስት የምናገኘው መቼ ነው ብለው የጠየቁት ሐዋርያትን ስንመለከት ዘመኑ ለእኛ ሽሽግ ነው የሆነብን። ምክንያቱም የሰው ልጅ እንዲያውቁ አልሆነም፣ እንድንጨነቅ አይደለም፣ ሁልጊዜ እየጠበቅን በዝግጅት እንድንኖር። አለበለዚያ ግን እንደ ኖህ ሰዎች ዘመናችንን ለክተን መጨረሻዋ ሰዓት ላይ በጾም በጸሎት በመልካም ተግባር እንገለጻለን የሚል ዝንጋኤ መንፈስ ውስጥ እንዳንገባ ቀኖቹ ለማንም የተገለጸ አይደሉም። ስለዚህ ይህንን ከአብ በቀር ማንም አያውቅም ብለው ማቴዎስ ወንጌል ምዕራፍ 26 ላይ የሚገልጽልን። ይህንን ካልን የዓለም ፍጻሜን በአሁናዊ ሂደት ውስጥ መኖር መልመድ አለብን። የዓለም ፍጻሜ የሚፈጸምበት ዘመን እንግዲህ ትንቢታዊ ቢመስልም ነገር ግን የዓለም ፍጻሜና የጊዜዎች ማለት የዓለም መጠቅለሉትን ዛሬውኑ ሆነን ማየት የምንችልበት በተለይም በኦርቶዶክስ ነገረ መለኮት ትምህርት ውስጥ ነገረ ምጽአትን መረዳት የምንችለው ከሐዋርያው ቅዱስ ጳውሎስ አረዳድ አንጻር እንዴት መሆን ይቻላል የሚለውን ነገር ማየት አለብን። ቅዱስ ጳውሎስ ያስቀመጠውን የኛ ኦርቶዶክሳውያን የነገረ መለኮት ትምህርት ይህንን ነገረ ምጽአት ተብሎ የሚገለጸውን ሂደት ግንዛቤን ለመረዳት ጥልቅ የሆነ መነሻ ሐሳቦችን ቅዱስ ጳውሎስ ያነሳል። ቅዱስ ጳውሎስ መጪውን ወይም ወደፊት የሚመጣውን ዘመናት እንዲሆናሉ የሚለውን መጪውን ዓለም የእግዚአብሔር መንግስት አሁኑኑ እንደሆነች አድርጎ ነው የሚያሳየን። ተምሳሌታዊ በሆነ መልኩ አሁኑኑ የሰው ልጅ ምጽአቱ ሞቱ ነው አሁኑኑ እንደሆነ አድርጎ ነው የሚያስረዳል። በሮሜ ምዕራፍ 13 ከቁጥር 11 እስከ 12 ላይ ከእንቅልፍ የምትነሱበት ሰዓት አሁን እንደሆነ እንደደረሰ ዘመኑን ወቁት። አሁን ነው። አሁናዊው የሆነ የነገረ መለኮት ትምህርት ዳግም ምጽአትን የምናይበት ክርስቶስ የሚመጣበት ጊዜ ዛሬ ነው። ስለዚህ ዛሬ አድርጋችሁ ይሁት። ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧልና የምንድንበት የሚያድነን ዓለምን ሁሉ የፈጠረ አምላካችን ኢየሱስ ክርስቶስ ዛሬ ለኛ ቀርቧልና ለቤታችን ድህነት እንዲሆን ዛሬውኑ ምጽአታችንን እንድንኖር ይነግረናል፣ ያስተምረናል። ሌሊቱም አልፏል፣ ቀንም ቀርቧል። እንግዲህ የጨለማውን ሥራ አውጥተን የብርሃን ጋሻ ጦር እንልበስ እያለ ነው የሚናገረው። ሁልጊዜ ጊዜዎቹን ለሚነገሩት ንግግሮች ወደፊት እየጠበቅን እንድንሄድ ሳይሆን ዛሬውኑ ክርስቲያኖች ዝግጆች እንድንሆን ተጠያቂ ሊሆን የሚችል የማወቅ ነፃነት ያለን ብንሆንም ግን ኃላፊነት ስላለብን ዛሬውኑ መኖር እንድንችል ይነግረናል። ቅዱስ ጳውሎስ ለክርስቲያኖቹ የክርስቲያንን ሕይወትን ሲያነሳ አስቀድሞ የተጀመረው አለ መልካሙ ነገር ለሰው ልጆች መልካም ነገር ራሳቸው ሰዎች መልካም ሆነው ነው የተፈጠሩት። ነገር ግን ሁኔታዎቹ ጊዜዎቹ ወይም የምንኖርበት ዓለም ቁሳዊውና ግላዊው ስሜት የሚናኝበት ስለሆነ ምንጊዜም ያን የተጀመረውን ነገር ትተን አዳዲስ የሆነውን ቁሳዊ ነገር እንድንናፍቀን ያደርገናል። ከስጋዊ ስሜት ተነስተን ገና ሙሉ በሙሉ ባልተገለጠው ነው የሚለው። ሙሉ በሙሉ ባልተገለጠው ወደፊት በሚገለጥልን የሰው ልጆች አይነ ልቦናቸው ሲገለጥ ያ የራቀ የሚመስለው ነገር ይቀርበናል። መንፈሳዊ ጥባት ሲኖረን እየቀረበን ይመጣል። እውነታው በእነዚህ በሁለቱ መካከል የሚጓን ነው። ይህም ማለት አስቀድሞ በተጀመረው በራሳችን ሕይወት ውስጥ ገና ሙሉ በሙሉ ባልተገለጠው ስለ ነገረ ምጽአት በምናስበው በእነዚህ ሁለት ነገሮች መካከል ነው ክርስቲያኖች እየሄድን ያለ ነው። ስለዚህ አመጣጡን የክርስቶስን አመጣጥ አሁናዊ ይዘት ይዘን ኦርቶዶክሳዊ ነጽሮተ ዓለምን ማየት እንችላለን። በክርስትና
ውስጥ ስንመለከት ራሱ ክርስቶስ ትንሣኤውንና የክርስቶስ ትንሣኤና በመንፈስ ቅዱስ ጸጋ ስጦታ ውስጥ አማካኝነት የመጨረሻውን ቀን እንጠባበቃለን። ሰዎች ነን፣ እንዘነጋለን። ነገር ግን የመንፈስ ቅዱስ ስጦታ ራሱ ደግሞ ያን እንድናስብ ያደርገናል። እያንዳንዱ ተፈጥሮዎችን ሁሉ የሚነግረን ፍጥረታት ጠቅላላ የሚያሳስቡን የእግዚአብሔር መኖሩን ህልውናውን ይነግሩናል። የነገሮች ሁሉ መመጠኖችን ያሳርዱናል። ስለዚህ ክርስቲያኖች የዘመን ፍጻሜን ዝም ብለን እንድንጠብቅ ብቻ አይደለም ይነግረን። ቁጭ ብለን ዘመን ያልፋል ብለን እንድንቆዝም አይደለም። የዘመን ፍጻሜው ዳግም ምጽአት ዛሬ አሁናዊው ኑሯችን ነው። አሁን የምንኖረው ኑሮ ነው። በዚህ ኑሯችን ውስጥ መልካም የሰሩት በቀኙ ይቆማሉ እንደተባለው፣ ክፉ ያደረጉት በግራ ይቆማሉ እንደተባለው ይሄንን እያሰበን ዝግጅት እንዲኖረን ነው ቅዱስ ጳውሎስ የሚያስነግረን። አሁናዊ በሆነ ሁኔታ የኦርቶዶክስ ነገር መለኮት በተለይ እንደሚያስረዳን ሁኔታ የነገር መለኮቱን ይዘት ቅዱስ ጳውሎስ ካነሳቸው ነጥቦች አንዱ ከሚያነሳው ስርዓተ አምልኮ ህይወት ውስጥ ራሱ የምንኖረው ኑሮ ሰማያዊውን የሆነውን ሚስጥራት ተካፋዮች እንድንኖር ያደርገናል። ተመልከቱ፣ በስርዓተ አምልኮ መካከል አንዱ የምናነሳው ቅዳሴን ነው። ስርዓተ ቅዳሴው በስርዓተ ቅዳሴ ውስጥ ህዋሳት በሙሉ ይሳተፋሉ። በአፍንጫችን ዕጣኑን እናሸታለን። በዓይናችን የካህናትን ቅዳሴ ዑደቱን እንመለከታለን። በአንደበታችን ደግሞ ስጋውና ደሙን እንቀበልበታለን። በእጃችን እንዳስሳለን። በሰውነታችን እንበረክ። ሁሉም ማንኛውም ህዋሳት ጠቅላላ የሚባሉት በሙሉ ይሳተፋሉ። አንዳችንም ለ3 ሰዓት ቆመን ድካም ሳይሰማን ተሳታፊዎች እንሆናለን። ስርዓተ አምልኮ ውስጥ እንድንኖር የሚያደርግ በዚህ ውስጥ ምንድነው በምሳሌ ገለጸልንን ሱታፌ አምላክ አማልክት ዘበጸጋ የሚያሰኝንን ህይወት እንድናገኝ ይረዳናል። በስርዓተ አምልኮ ውስጥ ክርስቲያኖች በዕብራውያን ምዕራፍ 12 ቅዱስ ጳውሎስ እንደገለጸው ከቁጥር 22 እስከ 24 ላይ የገለጸው ሰማያዊ እውነታን በምስክርነት ያስረዳናል። ይሄውም ሲል ወደ ጽዮን ተራራና ወደ ሕይወትም እግዚአብሔር ከተማ ደርሳችኋል፣ ወደ ሰማያዊቱም ኢየሩሳሌም ወጥታችኋል እያለ ይነግረናል። ሰማያዊቷ ኢየሩሳሌም የምንናፍቃት በኋላ ዘመን የምንወርሳት ደጋግ አባቶች የወረሷት እናቶች የወረሷት በዛች ውስጥ ትገለጻለች። ስለዚህ ወደ ጽዮን ተራራ ወጥታችኋል እያለ ምጽአታችን ዛሬ ነው። ነገረ ምጽአት የምንማርበት የምንኖረው አሁናዊ መሆኑን በስርዓተ አምልኮ ውስጥ ስንኖር ቅዱስ ጳውሎስ የሚገልጸው አሁናዊ ይዘት መሆኑን እንረዳለን። ቅዱስ ቁርባን በተለይም ዘላለማዊ ሕይወትን የምናገኝበት የመጨረሻው የመንግስተ ሰማያት መቅድም ማዕዳችን ነው። ዘላለም መላእክት ቅዱስ 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 እያሉ የሚያመሰግኑት ሰማያዊው መና፣ ሰማያዊ ምግብ፣ የምስጋና ምግብ በቅዱስ ቁርባን ውስጥ ደግሞ እኛ ሰማያውያን በምድር ያለን ሰማያውያን ሆነን የምንገለጽበት ልዩ ተሳትፎን እናገኛለን። በተለይም ሱታፌ አምላክን ከሚሰጡን ቅዱስ ጳውሎስ ክርስቶስን ልበሱት ብሎ ካስተማረው ትምህርት መካከል 3ቱ ምስጢራተ ቤተ ክርስቲያን መካከል ጥምቀታችን፣ በቅባ ሜሮን መታተማችን፣ ስጋውንና ደሙን ተቀብለን የዘላለም ሕይወትን የምናገኝበት ሕይወት ክርስቶስን ልበሱት ሱታፌ አምላክ አግኙበት ብሎ ከሚነግረን ነጥቦች ውስጥ አንዱ እናያለን። ስለዚህ ከዚሁ አንጻር በመሆኑም ክርስቲያኖች ዛሬ ነገረ ምጽአትን ዛሬ አሁናዊ አድርገን የምናስብ ከሆነ ትግቡ ወጸልዩ ከመ ኢትባኡ ውስተ መንሱት፣ ዳግመኛ ወደ ፈተናም እንዳንገባ ኃጢአት ወደሚስማማው ሕሳቤ እንዳንሄድ በኃጢአት ሕሳቤ መኖር ብቻ ሳይሆን በኃጢአት ንግግር ውስጥ እንዳንጠመድ የበደል ስራዎችን ፍርድ መጣስን እንዳንፈጽም ተክተን እንድንጸልይ ይነግረናል። ከባድ ወደ ሆነው ፈተና እንዳንገባ በንስሐ ውስጥ እንድንኖር ስርዓተ ሚስጥራትን እንድንፈጽም። ንስሐ ማለት ንስሐሰ ተውበተ ጸጋ እምድኅረ ጸጋ፣ ንስሐ ማለት በጥምቀት ካገኘነው ልጅነት በኋላ ያገኘናት ልዩ የሆነች የይቅርታ በር ናት ነው የሚለው። ንስሐ ማለት የእግዚአብሔር ቤተሰቦች ሁልጊዜ በሰራነው ኃጢአት እየተጠየቅን መኖር ማለት አይደለም። በተጠየቅንበት ኃጢአት ንስሐ ከገባን በኋላ ቃለ መሐላ መፈጸም ማለት ነው። ምናልባት በሌሎቹ የምንጠራ ከሆነ ቃለ መሐላ እየፈጸምን ዳራን እየፈጠርንለት ከእግዚአብሔር ጋር መኖር ማለት ነው። ንስሐ ማለት የአእምሮን ሰላምን ማረጋጋት ማለት ነው።
በአእምሮ ውስጥ የተረጋጋ ወይም የአእምሮ ጥገና ውስጥ መኖር ማለት ነው። ስርዓተ አምልኮን ብቻ አይደለም ፈጽሞ ሰው በውስጡ ያለውን ነገር ሲናገር የሚያስጨንቀውን ነገር ሁሉ ያወጣል። አእምሮ ይረጋጋል፣ ልብ ይሰክናል። የምንኖረው አናኗር ቁም ነገር ይኖረዋል በራሱ ማለት ነው። እርግጥ ዓለም ራሱ ስቃይ የበዛበት ነው፣ ብዙ ችግሮች ያለበት ነው። ሌላው በቅዱስ ቁርባንና በክርስቶስ በሚገኝ ሕይወት መለወጥ ሁላችንም የምንለወጥበት ነው። የመለወጥ ሕይወትን የምናገኝበት ነው። መለወጥ ማለት ራሱን አምላካችን ኢየሱስ ክርስቶስ አማልክት ዘበጸጋ ነው የሚያደርገን። ታናናሽ አማልክት ነው የሚያደርገን። በሱ ህብረት ውስጥ እንድንኖር ነው የሚያደርገን። ስለዚህ ፍጻሜው አሁን ሕይወታችን መሆኑን መረዳት አለብን። አሁን የምንኖርበት ሕይወታችን መሆን መረዳት አለብን። ሁለተኛው በሐዋርያነ አበው ላይ ትምህርቱ ውስጥ ይህንን ነገረ ምጽአት የፍጥረት መለወጥ መሆኑን ያስረዳናል። ሐዋርያነ አበው የሚባሉ ከሐዋርያት በኋላ የተነሱት የቤተ ክርስቲያን አባቶች ማለት ነው። ይህንን ትምህርት እንደ ቅዱስ አትናቴዎስ ዘእስክንድርያና መክሲሞስ የተባለው ታላቅ የንስሐ አባት ከጠቀሱት ጥቅሶች አንዱ በደንብ ነገረ ምጽአት አሁናዊ መሆኑን መረዳት እንችላለን። ቅዱስ አትናቴዎስ ዘእስክንድርያ ምስጢረ ሥጋዌን በጠቀሰበትና ባስተማረበት መጽሐፉ ላይ እሱም ሁላችንም በገለጸበት መጽሐፉ ላይ የሰው ልጆች መለኮታዊ ባህሪን ከመለኮታዊ ባህሪ ተካፋዮች እንደምንሆን ሁለተኛ ጴጥሮስ ምዕራፍ 1 ላይ እንደገለጸው ከመለኮታዊ ባህሪ ተካፋዮች ትሆናላችሁ ነው፣ ሰማያውያን ትሆናላችሁ ብሎ የሚገልጸውን ሲገልጽ ቃል በቃል ምን ይላል? እኛ አማልክት ዘበጸጋ እንባል ዘንድ እርሱ ወልድ ቃል እግዚአብሔር ኢየሱስ ክርስቶስ ሰው ሆነ ነው የሚለው። ሰውነትን አከበረው እኛ አማልክት ዘበጸጋ እንድንሆን። አዳም ከኛ እንዳንድ ሆነ ያለውን ልክ እሱም አማልክት ዘበጸጋ ላይ ያደረገን እሱ ከኛ ስጋችንን ለብሶ ሰው ሆነ ብሎ በማለት ይጠቅሰዋል። ይህ ጥቅስ ምን ጊዜ የሚያስረዳን የሰው ልጆችን ድህነት ነው። ድህነት ደግሞ የሰው ልጆች ወደ ሱታፊ አምላክ መቅረብ ነው። ረቂቁ ነገር ይሄ ነው። እኛ ይህንን የመሰለ ልዕልና ያለ ህይወት የምንኖር ነን ክርስቲያኖች፣ ኦርቶዶክሳውያን። በምድር ላይ ስላለው ቁሳዊ ነገር ከዚህ አልፈን አማልክት ዘበጸጋ የሚያሰኝ ክብር የምናገኝነን። አሁን በጥምቀት የእግዚአብሔር ልጅነትን አግኝተን አርያ እግዚአብሔርን ተጎናጽፈናል። አምሳያውን ለማግኘት ግን ብዙ ውጣ ውረዶች አሉብን። ብዙ የሥጋ መውደቅ መነሳት አለብን። ወደዚህች ወደ ቅድስናዋ ስፍራ ወይም ቴዎሲስ ወደምትባለዋ ስፍራ ስንደርስ ሱታፊ አምላክ እያገር እንሄዳለን። ቅዱስ ጳውሎስ የሚያስረዳን አንዱ እሱ ነው። መክሲሞስ ደግሞ ሲናገር ፍጥረት ሁሉ በአምላካችን በኢየሱስ ክርስቶስ ሰላምና አንድነት እንደሚኖር በሱ ሰላም ምክንያቱ ሰላም በሏቸው ደቀ መዛሙርቱን ወደ የመንደሩ ላካቸው ሁለት ሁለት አድርጎ ኢትርሱ ወርቀ ወብሩረ በእጃችሁ አንድም ነገር አይኖራችሁ፣ ምርኩዝም አትያዙ። ከእጃችሁ የሚኖር አንድ አቆፋዳ እንደ ተማሪ ማለት እንደ ቆሎ ተማሪ አቆፋዳም አይኖራችሁ። ወደ መንደሩ ስትገቡ ሰላም ለዚህ መንደር በሉ። ሰላማችሁን የሚቀበሉ ከሆነ እኔ ሰላማችሁ ኢየሱስ ክርስቶስ በመንደሩ በሰላም አድራለሁ። ሰላማችሁን የማይቀበሉ ከሆነ ልብሳችሁን አራግፋችሁ ውጡ፣ ሰላማችሁን ኢየሱስ ክርስቶስ ወደ እናንተ መለሳለሁ ብሎ አስነገራቸው። ስለዚህ ሰላም አምላካችን ኢየሱስ ክርስቶስ ነው። ሰላም ደግሞ መጀመሪያ ከግል ይነሳል። ውስጣዊ ሰላም ሲኖረን ለማህበረሰቡ ሰላምን እንፈጥራለን። የግል ሰላም ሳይኖረን ማህበረሰቡን እናሰቃየዋለን። ቤት ይመሰቃቅላል፣ ልጆች ይበተናሉ። ሰዎች ያላቸው አስተሳሰብ ሁሉ የተዋቀረ አይሆንም። ቀናውን አስተሳሰብ ልንሰጣቸው አንችልም። ስለዚህ ሰላምንና ፍቅርን ሊሰጠን የሚችል አምላካችን በአንድነት ወደ እሱ ሊወስደን እንደመጣ ከመክሲሞስ ቃል መረዳት እንችላለን። መክሲሞስ በጻፈው ጽሑፉ ላይ ቃል በቃል እንዲህ ይላል። የአምላካችን የእግዚአብሔር ቃል የፍጥረታት ሁሉ መለያን በማስወገድና በራሱ በምናገኘው ሁሉ ነገር ወደ ራሱ ይሰበስበናል ይላል። ነገረ ምጽአቱ እኛ እንድንደነግጥበት ሳይሆን በተስፋ ወደ እሱ ወደ ፈጠረን አምላክ ሊሰበስበን ነው የሚመጣው። የእሱ ፍጥረታት ነን። አንዳችንም እንድንጠፋ የሚናፍቅ አይደለም። ሰዎች በራሳቸው እንወዳቸዋለን የምንል በተለየ መልኩ ካገኙን
የምንፈልገውን ፍቅራቸውን ላናገኝ እንችላለን። እግዚአብሔር ግን ሁልጊዜ ስሙን ስንጠራ በምንጠራው ሰዓት ሁልጊዜ ከኛ ጋር ነው ያለው። ታማኝ ነው። ፍቅሩን የሚገልጽልን አምላክ ነው። ስለዚህ ወደ ራሱ ይሰበስበናል። የሱ ፍጥረቶች ነን። ማንም ሰው እንዲጠፋ የሚፈልግ አምላክ አይደለም ያለን። ስለዚህ ነገረ ምጽአት ከጭንቀት ከስጋዊ ፍርሃት የበለጠ ተስፋው ነው የሚታየን። ተስፈኞች መሆን ይህ ዓለም ያልፋል፣ ያልቃል፣ ይጠቀለላል። ሰዎች ግን በክብር ይነሳሉ። አዲስ ፍጥረታት እንሆናለን። ከክርስቶስ ጋር በአዲስ ህብረት በአዲስ አንድነት ሱታፊ አግኝተን ከቅዱሳኑ ከመላእክቱ ከደጋጎቹ ከሰማዕታት ጋር በክብር እያመሰገን እንኖራለን። ይህ የተሻለ ከምድር ላይ ከምንቅበዘበዝበት ዓለም የተሻለ ኑሮ እንደሆነ ቅድስት ቤተ ክርስቲያን ኦርቶዶክሳዊት ይህንን ታስተምራለች። እንዲህ ከሆነ ስለ ድህነትና ስለ መለኮታዊ ባህሪ ተሳትፎውን ደግሞ አሁንም መክሲሞስ ሲያስረዳ ምን ይላል? የሰው ልጅ ባህሪ ሳይጠፋ በእግዚአብሔር ጸጋ አማካኝነት ሁሉም ሱታፊ አምላክነትን ይቀበላል ይለናል። ሁላችንም ሰዎች ፊትን አይቶ ይዳደላሉ፣ እግዚአብሔር ግን ለሁላችንም ይሰጠናል። ይህን ለማግኘት ግን በመልካምነት መገለጽ አለብን ማለት ነው። የእግዚአብሔር ቤተሰቦች ከአንደበታችን ጀምሮ ከመልካም ሐሳባችን ጀምሮ ሰዎች መልካም ናቸው ብሎ ማሰብ መልመድ። ምንም ይሁን ሰዎች ደጋግ ፍጥረታት ናቸው ብሎ ማሰብን መልመድ አለብን። ወደ ራሱ የአምላክነት ሱታፊ አምላክነትን ይሰጠናል። ያ ማለት አምላክ እንሆናለን ማለት አይደለም። ሱታፊ አምላክ እናገኛለን። አማልክት ዘበጸጋ የሚባል ማዕረግን ይሰጠናል። እሱን እናገኛለን። ስለዚህ ነገረ ምጽአት ስለ ሰው ታሪክ የመጨረሻ ክስተቶች ብቻ የሚወራበት አይደለም። አበቃልን የምንለው አይደለም። ከሞት በኋላ ሕይወት አለን። በጣም የረቀቀ በምንበላው ነገር፣ በምንጠጣው፣ በምንለብሰው ነገር የማናስብበት ሁልጊዜ ደስ ብሎና ከአምላካችን ጋር የምንኖርበት የምንናፍቀው እንደውም ያችን ዕለት ማግኘት ስለሚፈልግ ቅዱስ ጳውሎስ ሁልጊዜ ሄድ ዘንድ ናፍቃለሁ ነው የሚለው። መልካም የሆነች አድሎ የሌለባት ፍት የማይጎልባት ስለሆነች እሷን ወዳለሁ ፈልጋለሁ እያለ ነው የሚናገረው። ፍጻሜው እንግዲህ እዚህ ላይ የሚያሳየን ፍጻሜው አሁን መኖር ማለት ነው። ነገረ ምጽአትን ዛሬ መኖር። ክርስቶስ መቼ እንደሚመጣ አታውቁም ነው የሚለው። ሌባ በመንደር ገብቶ መቼ እንደሚመጣ እንደማይናገር ሞት መቼ እንደሚመጣ አንታውቅም። ስለዚህ ዛሬውኑ ብድራትህን አቆይ ነው የሚለው። በአንድ ወቅት አንድ ባለጸጋ ሰው ለዘመኑ ለነበረው መስፍን በጣም ታማኝ ነበር ይላል እዚህ ትርጓሜ ወንጌል ላይ። በዘመኑ ለነበረው መስፍን በጣም ታማኝ ሆኖ አገልጋይ ነበር ያ ባለጸጋ ሰው። መቼም ያህልም ማግኘት እንዳለ ደግሞ ማጣት አለ። ብዙ ወገኖች አሉ አግኝተው ያጡ። ትላንት ሲሰጡ የነበሩ ልጆች የተሰበሰቡ ዛሬ መጠየቅ ያቃታቸው፣ አይናቸው የሚንከራተት፣ በተለይ አንደበታቸው የማይናገር ግን አይናቸው የሚያወራ ሁልጊዜ ስቃያቸውን በየመንደሩ የምናያቸው ሁሉም ሰው ጎሎበታል። በዚህ አይነት መልኩ ይህ ባለጸጋ በፊት ከመስፍኑ ቤት ሲገባ የሚያቀርባቸው እጅ መንሻ የሚሰጣቸው ነገሮች ነበሩት። አሁን ግን ምንም ነገር የለውም። አግኝቶ ነበር፣ አጣ፣ ነጣ፣ ደኸየ። በዚህ ወቅት ይህን ዘመኑ ካለፈ በኋላ ንጉሱ መዝገብ እያገላበጠ ዘመናት የተቆጠረውን ነገር ሲያይ ያ የሚወደው ባለጸጋ ሎሌው አገልጋዩ ለብዙ ዘመናት ወደሱ እጅ መንሻ ይዞ አልመጣም፣ ሊጠይቀውም አልመጣም። ምንድነው ብሎ በረኞች ላከ ይላል። መልእክተኞች ወደዚህ ሰው መልእክተኞቹ ሄደው ንጉሥ ይጠራሃል አሉት። ይህ ሰው ግን ቤቱ ምንም ነገር አልነበረውም። እንኳን ለንጉሱ የሚሰጠው ነገር ሊኖር ይቅርና ለልጆቹ የሚያቀምሰው ቁራሽ አልነበረው። አሁን የንጉሥ ቃል ነው አልሄድም ብል የሚከተለውን ነገር ስለሚያስብ ሲያወጣ ሲያወርድ በባለጸግነት ዘመኑ የሚያውቃቸው 3 ወዳጆች ነበሩት። ከኔ ጋር ናቸው? የሁላችን ወዳጆች 3 ወዳጆች አሉ። የሁላችን ወዳጅ። እነዚህ 3 ወዳጆች አንደኛውን ከመጠን በላይ አድርጎ የሚወደው ነው፣ ከራሱ በላይ። ሁለተኛውን እንደራሱ አድርጎ የሚወደው ነው። ሶስተኛውን ግን መወደድ ስላለበት ብቻ የሚወደው ነው። እንደ ነገሩ የሚወደው ማለት ነው። ሲያወጣ ሲያወርድ ምናልባት እነዚህ ወዳጆቼ በዘመን እንደው በነበረኝ ዘመን
አብረን ኖረናል። ብዙ ነገሮችን እኔም ስሰጥ እነሱም ሲለግሱኝ ኖሬያለሁ። እስቲ ዛሬ ችግሬን ብነግራቸው ብሎ በመጀመሪያ ወደሚጠይቀው ሰው ሲያስብ ሲያወጣ ወዴት የሚሄድ ይመስላችኋል? እኛ ወዴት ነው የምንሄደው? አብዛኛውን ነገር ወዳረግንለት ወይ ደግሞ አብልጠን ወደምንወደው ነው የምናስበው። መጀመሪያ ታላላቅ ነገር ስላደረኩለት ይሄ ሰው ቀድሞ ይደርስልኛል፣ ችግሬን ይሰማል፣ ገበናዬን ይሸፍናል ብሎ ተነስቶ ሄደ። ሲሄድ አየው። ምን ሆነሃል? ከስተሃል፣ ጠቁረሃል፣ ችግር ምንድን ነው አለው። አጣው ነጣው፣ አግኝቼ ነበር አጥቻለሁ፣ ዘመን ተለውጦብኛል። አሁን ወዳጄ ሆይ ንጉሥ ጠርቶኛልና ገበናዬን ሸፍንልኝ አለው። ዓለም ገበናት አትሸፍንም። የሰዎችን ጭንቀት መስማት አትፈልግም። እንዴ ምን እንዳደርግልህ ነው አለው። ንጉሥ ጠርቶኛልና አንዳች ነገር ይዤ የሚሄደውን ነገር እባክህን ካለ ስጠኝ አለው። ወዳጄ ሆይ ላንተ ዘመን እንደተቀየረብህ ለኔም ዘመን ተቀይሮብኛል። ልክ እንዳንተው አጥቻለሁ፣ ነጥቻለሁ፣ ምንም ነገር የለኝም። ነገር ግን እቺ አንዲት እራፊ ያለችኝና እሷን ጨርቅ ለብሰህ ሂድ ብሎ ሰጠው። ብዙ ከጠበቅንበት ጥቂት አናገኝም ወገኖቼ። አሁን ብዙ ከሚፈልግበት ከሚጠብቀው ጥቂት እንዳላገኘ ሲያቅ እያመነታ እያወጣ እያወረደ ሳለ ሄጄ እንደው ድምፄን አሰምቼ ልምጣ ብሎ እንደ አቻ አድርጎ ወደሚወደው ሄደ። ሲሄድ ሌላም ሰጥህ ነገር የለኝም ብሎ ያንን የነበረውን ዘመን ያገኙበትን ዘመን እያሰቡ እየተለቃቀሱ ሌላ በእጄ የምሰጥ ነገር የለኝም፣ እንዳንተው ደህይቻለሁ፣ ጦማዳሪ ሆኛለሁ ብሎ ወዳጁን በእንባ ሸኘው ይላል። ጥቂቷ የናቅናት ያ የተናቀችዋ ደግሞ ከሩቅ አይቶ አወቀው ይላል። ጎስቁሏል። ያ የድሮ ወዳጅ አይደለም? ምን ሆኖ ነው አሁን እንዲህ ሆነው ብሎ ምን ላደርግልህ አለው። ንጉሥ ጠርቶኛል፣ ገበናዬን ሸፍንልኝ አለው። አያሳስብህ፣ የንጉሡ በረኞች መልእክተኞች ወዳጆቼ ናቸው። እኔም ከንጉሡ ፊት አቀርባለሁ፣ የምትፈልገውን መባ ከዚህ ውሰድ፣ እጅ መንሻም ለንጉሡ አቅርብ ብሎ የሚፈልገውን ሰጥቶ ለበረኞቹ ለመልእክተኞቹ ነግሮ ንጉሡ ዘንድ እንዲደርስ አደረገው ይላል። ከኔ ጋር ናቸው። ምሳሌያዊ ሕይወትን ነው ቅዱስ መጽሐፍ እዛ ላይ የሚገልጽልን። ሶስቱ ባለጸጋ የተባለው ይሄ ደቂቀ አዳም ነው። ሁላችንም አዳማዊ ሕይወት የምንኖር ሁላችንም በአንድ ወቅት ነገረ ምጽአት ይነገርልናል። በሞት እንነጠቃለን። ንጉሥ የተባለው ባለጸጋው ተብሎ ሀብት የተሰጠው አዳማዊ ሕይወት ያለው ንጉሡ አምላካችን እግዚአብሔር ነው። ዘመን ሲያልቅ ጊዜ ሲቆጠር የተሰፈረልን ጊዜ ተቆጥሮ ሲያልቅ በመልአከ ሞት እንጠራለን። በመልእክተኛው ባለጸጋ እንደተጠራ ሁላችንም እንወሰዳለን። ያን ጊዜ ግን ሶስት ወዳጆቻችን ትልቅ አስተዋጽኦ አላቸው። አንደኛው ከራሳችን አብልጠን በጣም የምንወደው ራሱ ክርስቶስ እንኳን መድኃኒታችን ኢየሱስ ክርስቶስ ጌታችን ጌታ ብሎ የጠራው ገንዘብ ነው። ከኔ ጋር ናችሁ። ለሁለት ጌዞች አትገዙም ያለን በዚች ምድር ላይ አሁን ሰዎችን የሚያሰቃየው ወዳጅነታቸውን የሚያጠፋው በሕይወት እንዳንገለጽ ሰዋዊ ስሜታችንን የገደለብን እኔ ብቻ በልቼ እኔ ብቻ ኑሬ እኔ ብቻ አግጬ ልኑር ሌላው የበታች ይሁን ብለን የእኛን ማግኘት በታች ባሉ ሰዎች የምንለካበት ገንዘብ በሞታችን ጊዜ ለዛ ባለጸጋ ገበናውን የሚሸፍንበት ጨርቅ እንደሰጠው መግነዝ ብቻ ነው ከገንዘባችን ይዘን የምንሄደው። ከኔ ጋር ናችሁ። ሁለተኛው ዘመድ አዝማዶቻችን ናቸው ነው የሚለው። ዘመድ አዝማት በምንሞትበት ጊዜ አብረን መቃብር እንውረድ አይሉ፣ አልቅሰው ይሸኙናል። ዘመናቸውን እነሱን ይጠብቃሉ። ሶስተኛዋ ግህን ነው የሚለው። በሰው ዘንድ በጣም ንቀናት ያለን፣ በጥቂቱ ዝም ብለን ያለን፣ ሁልጊዜ የቀድሞውን ፍቅርህን ረስተሃልና ብሎ የተነገረው በራእየ ዮሐንስ ላይ ምጽዋት የምንለው መልካም ልግስና፣ መልካም ሐሳብ መስጠት፣ መልካም የሆኑትን ነገር ለጦም አዳሪዎች ማሰብ ምጽዋት ነበረች ትንሿ። በጥቂቱ የሰጠናት ነገር ምናልባትም ከበረኞቹ ወይም መልእክተኞቹ ተብለው ተገለጹት በመላእክቱ በቅዱሳኑ በሰማዕታቱ የሰጠናት ያቺ ትንሽዬዋ ነገር ቀዝቃዛ ውሃ ያጠጣ ሰው ቢኖር
የጻድቁን ዋጋ ያገኛል ብሎ አምላካችን ይገለጸልን። ያቺ ምሳሌ የቀረበችው ያን ጊዜ እሷ ምን ትሆነናለች? ጠበቃ ትሆነናለች። ይህንን እናምናለን የአምላካችን ቃል ስለሆነ። ስለዚህ ወዳጆቻችንን በነገረ ምጽአት ውስጥ ፈልገን ማግኘት አለብን ማለት ነው። ክርስቲያኖች ማንን ነው ያለን? በነገሮች ብዛት፣ በገንዘብ ብዛት ሞት አይቀርም፣ ምጽአት አይቀርም። ወይም ደግሞ ዘመድ አዝማድ ስላለን በዘመዶች ብዛት ብቻ ባለን ነገሮች ወይም ኃይል ባለው ነገሮች ሁሉ የምንመካ ሰዎች ነገ መፍሰሱ አይቀርም። በኋላ ግን እግዚአብሔር ፊት የምታቆም ደግ ነገር ናት። ሰዎች ከኪስ አውጥተው የሚሰጡት ብቻ አይደለም ምጽዋት፣ መልካም እሳቤም ነው። አሁን መልካም እሳቤ ከዓለማችን ከምንወዳት ሀገር በጣም እየራቀ ነው ያለው። ያንን እሳቤ እንዲመልስልን ነገረ ምጽአት አሁናዊ የሆነ ፍጻሜን መረዳት አለብን። ቅዱስ ጳውሎስ የሚነግረን ይሄ ነው። አሁናዊ የሆነው ነገረ ምጽአትን መኖር ማለት በአምላካችን በኢየሱስ ክርስቶስ አስቀድሞ የተመሰረተውን የመንግስተ ሰማያት እውነታን እንደገና መመለስ ማለት ነው። መመለስ እንችላለን። የተሰጠንን ጸጋችንን ጠብቀን ራሱ አምላካችን ኢየሱስ ክርስቶስ የመሰረታት በእጃችን ነው ያለ ሁሉም ነገር ድነታችን። አቀርብ ለከ እሳተ ወማየ ደይድየከ ኀበ ዘፈቀድከም፣ እሳትና ውሃን አቅርቤልሃለሁ ወደ ወደድከው እጅን ሰንዝር ነው የሚለን መጽሐፍ የሚያስረዳል። ሁለተኛው የክርስቶስ ዳግም ምጽአትን ስንመለከት ነገረ መለኮት በሰፊው ነው የሚያስረዳል። ከኛው ጋር እንድናያይዘው ቅዱስ ጳውሎስ ነገረ ምጽአት ውስጥ ከሚያነሳቸው ዋና ዋና የሚሆኑ ማዕከላዊ ነጥቦች አንዱ ነገረ ምጽአት ነው። የምጽአትን የዓለም መጨረሻን ነገሮች የምናስብበት ክንዋኔ ትምህርት ማለት ነው። ይህም በብዛት የነገረ መለኮት ምሁራን በደንብ የሚያስቀምጡት ሆኖ እናገኛለን። ቅዱስ ጳውሎስ ግን በአንደኛ ተሰሎንቄ ምዕራፍ 4 ከቁጥር 16 ላይ ቅድም ካነሷቸው ከ8ቱ ነጥቦች አንዱ ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና እኛን ሁላችን ሊወስደን በመላእክቱ መለከት ይወርዳልና፣ ስለዚህ ዝግጁዎች ሆናችሁ ኑሩ ይለናል። ክርስቲያን ምን ጊዜም ዝግጁ ነው መሆን ያለበት። በሞት ስለምንወሰድ ብቻ አይደለም፣ ሕይወት እንደምናገኝ ስለምናውቅ ሁልጊዜ ዝግጁዎች ሆነን መኖርን ይህ ጥቅስ የሚያስረዳን የክርስቶስ ዳግም ወደኛ መምጣት የሚያሳይ ሲሆን ምጽአቱም ክብርን የተሞላና ፍጥረት ሁሉ ቀናይቷን የሆነችውን ወይም ዘላለማዊቷን የእግዚአብሔርን መንግሥት የሚወርሷት ትክክለኛ የሆነው ኩነታዊ ድርጊት ያለበት እንዲሁ ስብከት ብቻ ሳይሆን ኩነታዊ የሆነ የሚሆን በእርግጠኝነት የሚሆን ቃል መሆኑን በዚህ እንረዳለን። አሁን ይህንኑ ትርጉም ሐዋርያነ አበው ከሚባሉት መካከል ቅዱስ ዮሐንስ አፈወርቅ የቤተ ክርስቲያናችን አባት ክስተቱ ትክክለኛ መሆኑን ዳግም መምጣቱ ትክክለኛ መሆኑን ምናባዊ እንዳልሆነ ሰዎችን ለማስጨነቅ እንዳልሆነ የሚደረገው ነገር ሁሉ ቃሉ የማይሻር መሆኑን በተረጎመበት አንቀጹ ምን ይላል? ይህንን የተሰሎንቄው መልእክት በገለጸበት ቅዱስ ዮሐንስ አፈወርቅ ሲናገር የክርስቶስ ምጽአት በሚስጥር ወይም ሳይታወቅ የሚደረግ ብቻ አይደለም፣ ለእኛ ረቂቅ ይሁንብን እንጂ አሁናዊ ነው፣ ኩነታዊ ነው። ይልቁንም ለፍጥረታት ሁሉ በግልጽ የሚታይ ሆኖ ይመጣል ነው የሚለን። ግልጽ ሆኖ ይመጣል። ከአብ በቀር ለማንም አይታወቅም። የቀኒቷን ነው የሚነግረን። ቀናችን የት ጋር እንደሆነችን እሱን ነው የሚነግረን እንጂ ግልጽ ሆኖ እንደሚመጣ ይነግረናል። ስለዚህ የቅዱስ ጳውሎስ በዚህ የነገረ ምጽአት ትምህርት ውስጥ ይህ ክስተት ታሪካዊ ጉዞ ብቻ ሳይሆን በታሪካዊ ጉዞ ብቻ ትርጉም የሌለች ነገር ሳይሆን ትርጉም ያለሽ ሆኖ ክስተቱ ወደ ክርስቶስ ክብር የመጨረሻ ሱታፊ አምላክ አግኝተን የምንኖርበት ተስፋ ያለበት ነው። ክርስቲያኖች እንዲጨነቁ ሳይሆን ከዚህ ከሞት በኋላ ሕይወት አለን ብለን ተስፋችንን ሰንቀን እንድንሄድ እንድንጨነቅ እንድንሸበር አይደለም ማለት ነው። ሌላው ነገረ ምጽአት ውስጥ ከሚነሳው አንዱ የሙታን መነሳት ነው። ትንሣኤ ሙታን የምንለው ሐዋርያው ቅዱስ ጳውሎስ ነገረ ምጽአት ውስጥ ከሚነሱት አንዱ የሙታን መነሳትን ነው። ሙታን ይነሳሉ። ዛሬ በምድር ላይ ያሉት ሁሉ እና በመቃብር ውስጥ ያሉት ሁሉ ይነሳሉ። መለከትን በሰሙ ጊዜ ያን የእግዚአብሔር ቃል ይፈጸም ዘንድ ለክብር ይነሳሉ እንደየስራችን። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 22 ላይ ቅዱስ ጳውሎስ ሲናገር ምን ይላል? ሁሉም በአዳም እንደሚሞቱ ሁሉ
እንዲሁ ደግሞ በክርስቶስ ደግሞ ሕያዋን ይሆናሉና ይላል። በዚህ ተስፋ እንጽናናለን። በአዳም አባታችንን ሞት ቢመጣብንም በዳግማዊው አዳም አምላካችን ኢየሱስ ክርስቶስ ሕያዋን ስለምንሆን ምጽአታችንን ደስ ብሎን እንቀበለዋለን። ሁልጊዜ እንኖረዋለን። በቃል ብቻ ሳይሆን በተግባር እንኖረዋለን። ያ ማለት ኦርቶዶክሳዊ መንፈሳዊነትን እየፈጸምን እንኖራለን። በመጀመሪያ ሰዓት ላይ ንጽሐ ሥጋችንን ፍትወታትን ሁሉ አራግፈን እንጥላለን፣ የሥጋ ፈቃዳትን። ሁለተኛው ማዕረግ ንጽሐ ነፍስ ላይ ስንደርስ ደግሞ ስለ እውነት እንጨነቃለን። እውነት ምንድን ነው? እውነትን እንፈልጋታለን። ከዚህ በኋላ ማዕከላዊ ስፍራ ስንደርስ ስለ ቅድስና ስለሆነችው ቅድስት ስለምትባለው ወይም ደግሞ ንጽሕ ጸሎት እንጨነቃለን። ንጹሕን ጸሎት ሐዋርያት አበው ሲገልጹ ቃላት ሳይወጡ በአይምሮና በልቦና የሚጸልዩት ጸሎት ናት ይላሉ። ወይም ደግሞ አጭር ጸሎት እንለምዳለን። ኪሪየ ለይሶ እግዚኦ መሐረነ ክርስቶስ። ሁልጊዜ አሁን ተቀምጣችሁ ስትሄዱ በምትሰሩበት ጊዜ በፍጥሞ ደሴት ላይ ያሉት አባቶች በገዳም ውስጥ ተኝተው ሳይቀሩ ይጸልዩታል። ለምን? በውስጣቸው ሰርጾ የሚኖር ከመሆኑ የተነሳ በዚህ ውስጥ እንድንኖር ያደርገናል። ሕይወትን እናገኝበታለን። ሁልጊዜም በቤተ ክርስቲያናችን ውስጥ ቅዱስ ጳውሎስ ሲናገር ምን ይላል? የክርስቶስ ትንሣኤ ለጠቅላላው የሙታን ትንሣኤ በኩራት ወይም ቀዳሚ ሆኖ መነሳቱን ይነግረናል። እሱ አምላካችን ሞቶ እንደገና በትንሣኤ ሞታችንን በትንሣኤ ገልጾ እንደተነሳልን ሁሉ እኛም እንነሳለን ይለናል። በዚሁ ላይ የአትናቴዎስ ቅዱስ አትናቴዎስ ዘእስክንድርያ አሁንም ምስጢረ ሥጋዌን በገለጸበት አንቀጹ ላይ ሲናገር የመድኃኒታችን ትንሣኤ ለሰው ሁሉ ልጅ የትንሣኤው ምክንያትና ተቀዳሚ ነው በማለት ይነግረናል። የሁላችን ትንሣኤ ተቀዳሚና ምክንያት የሆነው አምላካችን ነው። በሱ ቁስል እኛ ተፈወስን። በመስቀል ላይ ሆኖ አዳም የሰራውን በደል ሁሉ አራግፎ እንዲያውም ደመግቡ አልነበረም ነው የሚለው። አዳም ከክብር ከተዋረደ በኋላ ተቅበዝባዥ ነበር፣ ውበት አልነበረውም። አምላካችን ኢየሱስ ክርስቶስ በመስቀል ላይ ሆኖ እኛን የነፍስ ውበት ሊሰጠን ደመግቡ አልነበረም። በመስቀል ላይ ሆኖ ዓለምን ሁሉ ሊቃኝ እጁን ዘርግቶ ሁላችንም በእጁ ሊያቅፈን በመስቀል ላይ ሆኖ የነፍስ ባህሪያችን ብቻ ሰዋዊ የሆነው ማንነታችን የከበረ ውበት ያለው እንዲሆን እንኳን እሱ በመስቀል ላይ ያደረልን። ስለዚህ የትንሣኤያችን በኩርና ተቀዳሚ ደግሞ አምላካችን ስለሆነ እሱም በነገረ ምጽአት በምጽአቱ ዘመን ራሱ ስለሚመጣ በክብር ይወስደናል ብለን እናምናለን። እሱን የምንገልጽበት ነው። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 44 ላይ ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል። አዲስ ፍጥረት ማለት ይሄ ነው ምእመናን። ይህ የያዝነው አካላችን ይዘራል። በኋላ ጊዜ አዲስ የሆነው መንፈሳዊ አካላችንን ይዘን ከእግዚአብሔር ጋር ሱታፊ አምላክ አግኝተን እንኖራለን። ከመላእክቱ ከተማ እንቀላቀላለን። ሁልጊዜ ደስ ብሎን እንኖራለን። ከሚያስጨንቀው ነገር እንወጣለን። ባለው በምንኖረው በማንኖረው ከዚህ ቦታ አንድረስ ከሚለው ጭንቀት እንወጣለን። አዲሱን አካል ይዘን እንሄዳለን። አዲስ ሊያደርገን ውላጤ ያለው ራሱን የቻለ አምላካችንን ሱታፊ አምላክ እንደውም ሳይመን ዘ ኒው ቴዎሎጂያን የሚባለው በ13ኛ ክፍለ ዘመን የነበረው ታላቅ አባት ሲናገር ወደ አልተፈጠረው ብርሃን ነው የሚለው፣ ወደ መለኮታዊ ብርሃን ሁላችንም እንጣበቃለን፣ ብርሃን እንሆናለን ነው። ብርሃናውያን ብቻ ሳይሆን ብርሃን እንሆናለን ነው የሚለው። ከዋክብት ብርሃናቸውን ወዳገኙበት እንደሚሄዱት ሁሉ እና እኛም ክርስቲያኖች ወደ ብርሃኑ ክርስቶስ እንሄዳለን። በዛ በዳግም ምጽአት ሰዓት ላይ የእሱን መንግሥት ስንወስድ ብርሃን እንሆናለን ራሳችን ብሎ ነው የሚያስቀምጠው። ይህንን መለወጥ ውላጤ ያለበት የሰው ልጅ የመጨረሻ ግቡን ማለትም እግዚአብሔር በክብር የሚገልጽበትን ወደ ሱታፊ አምላክነት የሚያገኝበት ዘላለማዊ ክብር ማደግን እንጀምራለን። እድገታችን ሁሉ በተለያየ መልኩ ነው። ከንጽሐ ሥጋ እንጀምራለን። ፍቶታትን ሥጋ ፈቃዳትን እናራግፋለን። በኋላ ባመነው ነገር እግዚአብሔርን ወደ መፍራት እንቀርባለን። እግዚአብሔርን መፍራት ማለት ቅዱስ የሆነ ፍርሃት ማለት ነው። የባርነት ፍርሃት ግን ዛሬ መከራ ይመጣብኛል፣ በደል አለብኝ፣ ንስሐ አልገባውም፣ ሞት የሚባል ነገር ይመጣ ብለን የምንፈራው ፍርሃት፣ በሥጋ የምንፈራው
ወይም በሚያስጨንቀን ነገር ውስጥ የምንኖረው ያ የባርነት ፍርሃት ነው። ከዚህ ከባርነት ፍርሃት ግን እግዚአብሔር ያወጣኛል ብለን እሱም ፈርተን በድያለሁ ይቅር በለኝ ብለን ስንቀርብ ግን ቅዱስ ፍርሃት ወደሚሆን ይለወጣል ማለት ነው። ይህንን ተግባራዊ ሕይወትን እንዴት አድርገን እንየው ነው? አንደኛ በተስፋ መኖርን መለማመድ አለብን። የእግዚአብሔር ሰዎች ሞት ፍጻሜ አለመሆኑን ማወቅ። ሞታችን ፍጻሜያችን አይደለም። ሰው ወአይረፈ ነው የሚለው፣ እንደውም ቅዱሳኑ አረፈ ነው፣ ከዚህ ጻማ ድካም አረፈ ነው። ሞታችን ፍጻሜያችን አይደለም። ክርስቲያኖች ደግ ነገር ምንሰራ ከሆነ እንደውም ከዚህ የበለጠ መልካሙን የሆነ በቀኝ የምንቆምበትን የእግዚአብሔርን መንግሥት የምናገኝበትን ሕይወት እናገኛለን። ስለዚህ በተስፋ ሞታችን ፍጻሜ አለመሆኑን በመረዳት የምንወዳቸው ሰዎች በመካከላችን በሞት ሲናጣቸው እንደምናገኛቸው የእግዚአብሔርን መንግሥት እንደሚወርሱ አስበን እነሱም እግዚአብሔርን እንዲያስቡ በንስሐ እንዲመላለሱ አድርገን በተስፋ መኖርን መለማመድ አለብን። በሞት ያልተጎዳንበት የለም። ከመካከላችን ያልተነጠቁ ወገኖች የሉንም። በማወቅም ባለማወቅም በተለያየ መልኩ የተነጠቁ አሉን። ነገር ግን ተስፋን የሚሰጥ የተስፋ ባለቤት አምላክ ሁላችንንም በዛ ይገልጸናል። አንዱ ተስፋ ነው። ሁለተኛው ክብር ነው። ሰው ክቡር ነው። በክብርም እንደምንገለጽ ማየት። ይህ የሚያልፈው ዓለም ሲያልፍ በክብር እንነሳለን። አካላችን መንፈሳዊ አካል ሆኖ ይነሳል። በስጋዊው ጠባይ ብቻ ሳይሆን መንፈሳዊ አካል ሆነን እንነሳለን። የተዘራው ይሰበሰባል። ቃሉ የማይታጠፍ አምላክ ስለሆነ ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ እንደተናገረው እንደሚነሳ በማሰብ ዛሬ በምድር ላይ ሳለን ሰውነታችንን ከኃጢአትና ከርኩሰት በመጠበቅ ሁላችንም የነቃን መሆን አለብን። በንቃት መኖር አለብን። ይሄንን ነው የምናስበው። ሌላው የፍጥረታት መታደስን ቅዱስ ጳውሎስ ያነሳል። ሁልጊዜ ይታደሳሉ ፍጥረታት። ነገረ ምጽአቱን ባነሳበት አንቀጹ ላይ ሐዋርያው ቅዱስ ጳውሎስ ሲናገር በሮሜ ምዕራፍ 8 ከቁጥር 21 ላይ ተስፋውም ፍጥረት ራሱ ደግሞ ከጥፋት ባርነት ነፃ አውጥቶ ለእግዚአብሔር ልጆች ወደሚሆን ክብር ነፃነት እንዲደርስ ነው ይለናል። በክብር እንድንገለጽ የፍጥረት ህዳሴን እናገኛለን። ፍጥረታት መልካም የሆኑ ህዳሴዎችን እንዲያገኙ በምድር ላይ ያለው የመቅበዝበዝ ዓለም ያልፍለታል። እዚህ ላይ ቅዱስ ጳውሎስ ሲገልጽ የግድ እንደው ደግነትን ማሰብ እንዳለብን ይነግረናል። በምጽአት ላይ ነገረ ምጽአትን ብቻ ስናስብ አይደለም። ሰው ደግ አለመሆን ፍቅር አለመሆን አይችልም። ተፈጥሯችን የግዴታ ያስገድደናል። እኛ አለመውደድ አንችልም። እንወደድ አንበል እንጂ አለመውደድ አንችልም። መውደድ በራሱ ተፈጥሯዊ ስለሆነ የግዴታ በፍቅር ውስጥ እንኖራለን። ሰዎችን የግድ መውደድ እንኳን አይደለም ወዳጆቻችሁን ጠላቶቻችሁን ውደዱ ነው የሚለን እግዚአብሔር ቃል። ስለዚህ ቅዱስ ጳውሎስ ድህነት ብሎ ሲነሳ ከዚሁ ነገር ላይ ሲያነሳ የግለሰብ ድህነትን ብቻ አይደለም እየገለጸልን ያለው፣ እኛ ግንዛቤ ውስጥ ነን ያለው አይደለም። ከሰዎች ጋር ከእንስሳት ከእጽዋቱ ጋር ራሱ ልዩ ግንኙነት አለን። እጽዋቱ በራሳቸው ከኛ ጋር የተለየ የተፈጥሮ ግንኙነት አላቸው። እንስሳት የተለየ ግንኙነት አላቸው። ለእንስሳት እንራራለን። ለእንስሳት የራራነውን ደግሞ እጥፍ ድርብ በሥላሴ አርአያ አምሳል የተፈጠረውን ሰው ደግሞ ልንራራለት ይገባል። ተፈጥሯችን ግንኙነት ያለው ስለሆነ ለዚህም ነው መክሲሞስ ሲናገር፣ አሁንም የቤተ ክርስቲያን አባት ክርስቶስ ፍጥረቱን ሁሉ አንድ የሚያደርግበትን በእግዚአብሔር እና በሰው መካከል ያለውን ልዩውን ግንኙነት መስመር ይፈጥራል ብሎ ነው የሚነግረን። ለዚህም ሲናገር ቃል በቃል ሲያስረዳ የእግዚአብሔር ቃል ዘወትርና በሁሉ ነገር ውስጥም የራሱን ሰው የሆነ የመሆን ወይም ምስጢረ ሥጋዌውን አጉልቶ አሳይቶናል። ይኸውም ሰዎች ሁሉ ከራሱ ጋር አንድ ለማድረግ ስላሰበ ነው ይላል። ክርስቶስ እኛን ሰው የሆነው እኛን ከእሱ ጋር አንድ ለማድረግ ነው። ስለዚህ በነገረ ምጽአት ውስጥ እኛ ከፍርሃት ይልቅ መረጋጋት እናያለን። በዚህ ህይወት ውስጥ መክሲሞስ ከነሳቸው ህይወት ውስጥ ተግባራዊ የሆኑ ግንኙነቶች ይኖሩናል። ይሄንን ስናስብ በመጀመሪያ ከባቢያዊ ወይም ተፈጥሯዊ የሆኑትን ነገሮች ማድነቅ አለብን። አድናቆት ሊኖረን ይገባል። እነዚህ ያሉት ሁሉ በቤተ ክርስቲያን ውስጥ ያሉት ጽዶች ወይ ደግሞ እጽዋቱን ብትመለከቱ ማክበር አለብን። ከነሱ ጋር ልዩ ግንኙነት አለ። ተፈጥሯችን በጣም የሚያገናኝን ነገር አለ።
ስለዚህ የተፈጥሮን መንከባከብ ተገቢ ነው። ተፈጥሮን ማክበር ፍጥረት ሁሉ የእግዚአብሔር መሆኑንና ወደፊትም እንደሚታደስ በመረዳት በዙሪያችን ያሉትን ተፈጥሮዎችና ፍጥረታትን በኃላፊነት መንፈስ ልንጠብቃቸው ልንንከባከባቸው ይገባል። እኛን አምላካችን እንደተንከባከበ እኛም ደግሞ ኃላፊ ሆነን የተሰጠንበታል። ተንከባካቢዎች መሆን አለብን። ሌላው አሁንም እዚሁ ላይ ተስፋ ነው። መክሲሞስ ካነሳው ነጥብ አንዱ ተስፋችንን እናያለን። ዓለም ሁሉ በብክለት፣ በጥፋት፣ በበሽታ፣ በጦርነት ውስጥ ቢሆንም መጨረሻዋ ግን በእግዚአብሔር እጅ መታደስ ነው። ይቺ የምትፈርሰዋ ዓለም ታልፍና ረቂቅ የሆነችዋ አዲሷ ፍጥረት ያለችው መንግስት የእግዚአብሔር መንግስት እናገኛታለን፣ እኛም እንታደሳለን። ስለዚህ አሁን በምንኖርባት ዓለም ኃላፊነት አለብን፣ ልንንከባከባት፣ ልንጠብቃት። ለዚህ ነው ኦርቶዶክሳዊነት ልዩ የሆነ የተፈጥሮ ግንኙነት አለው ብለን የምንናገረው። ሌላው አምስተኛው የሚያነሳው ቅዱስ ጳውሎስ የመጨረሻ ፍርድን ነው በነገረ ምጽአት ውስጥ። በዚህ ውስጥ ሲያነሳ ምን ይላል? ራሱ የቆሮንቶስ መልእክቱ ላይ ሁለተኛ ቆሮንቶስ ምዕራፍ 5 ላይ ከቁጥር 10 መልካም ቢሆን ወይም ክፉ እንዳደረገ እያንዳንዱ በሥጋው የሠራውን ዋጋ ይቀበል ዘንድ ሁላችን በክርስቶስ በፍርድ ወንበር ፊት ልንገለጥ ይገባልና ይላል። ስለዚህ በሠራነው ሥራ ዋጋ የሚሰጠን መሆኑን ይነግረናል። መልካም ካደረግን መልካም ነገር ዝም ብለን መልካምነትን መስራት፣ ሰዎች መልካም እንዲያደርጉልን ሳይሆን እኛ መልካም መሆንን መርላ። ይህንን የምናደርግ ከሆነ ይሄ መልካምነት ዋጋችንን ይከፍለናል፣ በቀኙ እንድንቆም ያደርገናል። ለዚህም ነው በዛ በሐዋርያን አበው መካከል ውስጥ ከሚጠቀሱት አንዱ ቅዱስ ጎርጎርዮስ ዘኑሲስ የተባለው ታላቅ አባት እንደሚመክረው ከሆነ መለኮታዊ ፍርድ በእግዚአብሔር ቅድስና ፊት የሰው ልጆች የነፍስ ውስጣዊ ማንነት የሚቀረጽበት መሆኑን ያስረዳናል። ነፍስ ስጋ የሚባል ማንነት አለን፣ ነፍስ አለን፣ መንፈስ አለን። ስለዚህ በዚህ ውስጥ በምንኖረው ህይወት ውስጥ የነፍስ ባህሪያችን ተቀርጻ የምትቀኝበት ነው ብሎ ነው የሚያስቀምጠው። ስለዚህ ይህንን ስናደርግ የነፍስ ጥንቃቄን መያዝ አለብን ነው የሚለው። ነፍሳዊ ጥንቃቄን መያዝ አለብን። በዚህ ውስጥ ቅዱስ ጎርጎርዮስ ከሚያነሳው አንዱ በጥንቃቄ ውስጥ ንስሐን መግባት፣ ፍርድ መኖሩን ማሰብ፣ ዛሬ ምን እሰራለሁ፣ የሰራሁት ምንድን ነው ብሎ መጠየቅን መልመድ። ይህንን ስንጠይቅ ራሳችንን እንድንመረምር እድል ይሰጠናል፣ በንስሐ እንድንታደስ ያደርገናል። ስለ ሰዎች ሳይሆን ስለ ሰዎች ጥፋት ሳይሆን ስለ ራሳችን ጥፋት እንድናስብ፣ ወደ ራሳችን እንድንመለከት እድል ይሰጠናል። ሌላው ቅን መሆን፣ ቅንነት ሰዎች ቅን ናቸው ብለው እንዲነግሩን ሳይሆን ዝም ብለን ተፈጥሯችንን ውሸት ተናግረንበት ከእውነት ተጣልተን የምንገባበት ቀን ሌሊቱ ስቃይ ሆኖ ነው የሚያድረን። ለምን? የማወቅ ነፃነት የምትባል የፍርድ አለ፣ የአይምሮ ዳኝ አለችን። እኛ ሁልጊዜ ያደረግከው መልካም አይደለም፣ የሰራሽው መልካም አይደለም ብሎ የሚዳኝን የህሊና ዳኝ አለን። በዛ ውስጥ የምንኖር ስለሆነ ሁልጊዜ ቅኖች መሆን በሰው ፊት ብቻ ሳይሆን ሁሉንም በሚያውቀው በእግዚአብሔር ፊት ስለምንቆም በድብቅም ሆነ በገሃዱ በግልጽ የምንሰራውን ስራ ራሱ አምላካችን ኢየሱስ ክርስቶስ የትንሣኤው ባለቤት ስለሚያይ ሁልጊዜ ቅኖች መሆን፣ ላጠፋነው ጥፋት ኃላፊነት መውሰድ፣ በድያለሁ ይቅርታን መልመድ። በተለይ አበሾች ጋር አሁን ችግር ያለው ይቅርታንና አመሰግናለሁ በጣም ሩቅ ነው ለኛ፣ ይቸግረናል። ግድ የለም ለሁሉም ነገር ብትበደሉም እንኳን ይቅር ማለትን ከአንደበት አውጡት። ይቅር ብያለሁ፣ አመሰግናለሁ። ሰዎችንም በሚገባቸው መጠን ስናመሰግን አሁን የኛም ተፈጥሯችን ራሱ ምስጋና በራሱ አንዳንድ ሰው አክብሩኝ ብሎ ሲመጣ እናያለን። አክብሮት ዝም ብሎ በመጠየቅ አይመጣም። ሰውን አክብሮ ነው መከበር የሚቻለው። ሰዎችን ዝቅ ብለው ሲያገለግሉ ነው ዝቅ ብለው የሚያመሰግኑት ሰዎች። ዝም ብሎ ከፍ ስለተባለ ብቻ ከፍታን ማግኘት አይቻልም። ስለዚህ ራሳችንን ዝቅ አድርጎ ማየትና ቅንነት ይዘው መኖር፣ ተስፋን መውደድ። ፍርድ ማለት ፍጹም ፍትህ የሚነግስበት በመሆኑ በዚህ ዓለም ግፍ ለተበደሉት ሁሉ ታላቅ የሆነን ተስፋን የምንናገር መሆን አለብን። ብዙ በግፍ ውስጥ የሚኖሩ ወገኖች አሉ፣ በስቃይ። በተለይ ኦርቶዶክሱ እኛ ሀገር ብቻ አይደለም፣ በተለያዩ ዓለም ኦርቶዶክሳውያንን ተመልከቱ።
የግፍ ህይወት ነው የሚኖሩት። ግፍ አለባቸው። ነገር ግን የግፍ ህይወቱ ተስፋ ሰጥቶን ከዚህ በኋላ የምናየው ነገር እንዳለ ለወጣቶቻችን ማሳየት እስካልቻለን ድረስ በብዙ ቀቢጸ ተስፋ ውስጥ እንዲኖሩ ነው የምናደርጋቸው። በተስፋ መኖርን ማስለመድ አለብን። ለመጻተኛው መድረስ አለብን። ስድስተኛው በፍጻሜ ብርሃን የገለጸው ነገረ ምጽአት ነው። በፍጹም የሆነ ፍጻሜ ያለው ብርሃን ውስጥ መኖር እኛ አሁን ባለንበት ቅዱስ ጳውሎስ እዚህ ላይ እንግዲህ እንንቃ፣ በመጠንም እንኖር እንጂ እንደ ሌሎች አናንቀላፋ ይላል። አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 6 ላይ ሁልጊዜ እንንቃ፣ እንደ ሰነፎቹ ወይም ደግሞ ሁልጊዜ ተጠራጥረው እንደሚኖሩት በእንቅልፍ ውስጥ አንኖር። ይሄ የሥጋ ድባቴ ያለው ሁልጊዜ ተጠቅቻለሁ የሚለው መንፈስ፣ በደሉኝ የሚለው መንፈስ፣ እግዚአብሔር በበደል ውስጥ ከበደል ባሻገር የሚያይነን አምላክ አለ። ከዛ መንፈስ መውጣትን መልመድ አለብን። ለዚህም ነው እንግዲህ መነሳት እንዳለብን የሚነግረን። ስለዚህ ክርስቲያኖች ነገረ ምጽአትን የሚከተሉ ፍሬያትን በንቃት በነፍሳዊ ንቃት ውስጥ እንዲመለከቱ አንድ የሚያነሳው መንፈሳዊ ንቃት ሁልጊዜ ጥንቁቅ መሆን አለብን። ዘወትር ከእግዚአብሔር ጋር መሆናችንን ማረጋገጥ አለብን። በጸሎትም በመልካም ስርዓት አምልኮ ውስጥም ሆነ። ሌላው የሥነ ምግባር ንጽህና ነው መያዝ። መልካም ምግባር ንጹህ መሆን፣ የአእምሮ ንጽህና ነው መያዝ። በአእምሮአችን ንጽህና ውስጥ መኖር፣ ስለምናስባቸው ነገሮች እርግጠኞች መሆን፣ ስለምንናገራቸው ነገሮቹ ያምሩልናል ሳንል ንጹህ የሆኑ ንግግሮችን፣ ሰዎችን ሊጠግኑ የሚችሉ የንጽህና ንግግርን መልመድ። አሁን አካልና ነፍስን ከኃጢአት ስለሚጠብቅ በስነ ምግባር ንጽህና ውስጥ መኖር፣ እጃችን መልካም፣ ሕሳቢያችን መልካም፣ የምንሄድበት መንገድ መልካም እንደሆነ በስነ ምግባር ንጽህና ውስጥ መኖር። ሌላው በእምነት ጽናት ውስጥ መገለጽ። ይህ በእምነት ጽናት ውስጥ ስንገለጽ በፈተና ውስጥ ያሉትን ሁሉ መነሳት የምንችል በፈተናት የሚመጡትን መከራዎች ሁሉ የምንወጣበትን ልዩ የሆነውን ነገር ማግኘት እንችላለን። ሌላው በመከራ ውስጥ እያለን ተስፋን ማሰብ። ሁሌ ብዙ ሰዎች ከኛ መካከል ሸሽተዋል፣ ብዙ መከራን አግኝተዋል። ዛሬ ድረስ ድምፃቸው እንዲሰማ ጩኸታቸውን ያሰማል፣ ግን ድምፃቸው አልተሰማም። ብዙ መከራ ያለባቸው ወገኖች አሉ። ግን ሁልጊዜ ስለ መከራ ብቻ እያሰብን ሳይሆን ከዚህ መከራ ውጭ እንዲወጣ ተስፋን የምንሰጥ መሆን አለብን። ይህ ቃል እግዚአብሔር ቅዱስ ጳውሎስ ራሱ የሚነግረን አንድ ተስፋ ነው። የጎደለ ብዙ ነገር አለ። ወጣቶቻችን አሁን ሮጠው እንደው ለቤተሰቦቻቸው የሚደርሱበት ጊዜ ነው። ነገር ግን አሁንም ከቤተሰብ ጋር ነው ያሉት፣ በቤተሰብ ጫንቃ ስር ነው ያሉት። ይህ የሆነው ምንድን ነው? ነገሮች እስኪቃና ድረስ ተስፋ መስጠት ነው ለወጣቶቹ። ቤተሰብ ውስጥ ላሉት ሰዎች የቤተሰብ ሕይወት እንዳይመሰቃቀል ተስፈኛ መሆን። ይሄም ቢያጥር ሌላ ሕይወት አለን። ይሄ ነገሮች ሁሉ ቢጠፋ ዓለም ቢጠቀለል እንኳን ዘላለማዊ የሆነች አዲስ ፍጥረትም ያለባት ቤተ ክርስቲያን አለች። እሱንም እናስብበት ነው። ይህንም በዚሁ ላይ ሮሜ ምዕራፍ 8 ከቁጥር 18 ላይ ለእኛም ይገለጽ ዘንድ ካለው ክብር ጋር ቢዘምንም ራሱ አሁን ያለው ዘመን ወይም ደግሞ የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ ነው የሚለው። አሁን ካለው በኋላ ጊዜ የማገኘው ነገር እጥፍ ድርብ ስለሚሆን አሁን የሚደርስብኝ መከራ ብዙም አያሰቅቀኝም፣ ብዙ አያሸንፈኝም። ስለዚህ ይሄ መከራ ያልፋል፣ እኛም እናልፋለን አይደለም መከራው። ስለዚህ እኛ ስናልፍ የምናገኘው የእግዚአብሔር መንግሥት አዲሷን ፍጥረት ዘላለማዊ ሕይወቷን እንዲሆን በመልካም እሳቤ ንጽህና ባለው ስነ ምግባር መገለጽ መልመድ ነው። ሰባተኛው የነገረ ምጽአትና የሱታፌ አምላክን ሕሳቤዎችን ማንጸባረቅ ነው። በዚሁ ላይ እንግዲህ ቅዱስ ጳውሎስ ወደ ቆላስይስ ሰዎች ምዕራፍ 3 ከቁጥር 4 ላይ ሲናገር ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ ይለናል። ይሄ ያስደስተናል። ነገሮች ሁሉ ቢያልፉም መንግስት በመንግስት ላይ፣ ህዝብ በህዝብ ላይ፣ ዘመናት ሁሉ ቢቀያየሩ፣ የምንሰማቸው ጦር እንኳን ቢኖር፣ የወጣውን እንደማይመለስ ራሱን መንገዶቻችሁ ሁሉ የምናስባቸው ነገሮች ሁሉ የተቃና እንኳን ባይሆን ከሱ ጋር ስለምንሆን እንጽናናለን። ቅዱስ ጳውሎስ በነገረን መሰረት ተጽናንተን እንድንኖር እድል ይሰጠናል። ይህንን የምናስበበት ነው። በዚሁ ላይ ዘልዮ የተባለው ወይም ቅዱስ ኤሬኔስ ዘልዮ የተባሉ ታላቅ አባት
በዚሁ ተስፋን እንድናገኝና በነገረ ምጽአት ውስጥ ሱታፌ አምላክን እያሰብን እንድንኖር አንድ ውብ ሆነ ቃላት ያስቀመጠዋል። ምን ይላል? የእግዚአብሔር ክብር መገለጫ ሕያውና ዘላለማዊ የሆነ ሰው ሕይወት ነው። ራሱ ሞት አይደለም። ሰዎች ሞቶች አይደለንም። እኛ በተለይ ክርስቲያኖች ሙታን አይደለንም፣ ሕይወት ነን። እኛ ራሳችን ራሱ ሕይወት የሆነ መድኃኒት እኔን ሁኑ፣ እኔን ምሰሉኝ እንዳለ ዛሬ በምድር ላይ ብንሰቃይም ሕይወቶች ነን። የሞት ንግግር የሚነገርልን ሞቶች አይደለንም፣ ሕይወት ነን። ክርስቲያኖች ሕይወቶች ነን። የሰው ልጅ ሕይወት ደግሞ እግዚአብሔርን ማየትን ያስችለዋል ይላል። የሰው ልጅ ሕይወቱ በራሱ እግዚአብሔርን ማየት ያስችለዋል። ሁለቱ ደቀ መዛሙርት ወደ መንገድ ኤማውሶቹ ሁለቱ ደቀ መዛሙርት በመንገድ ላይ ሲሄዱ አብሯቸው ክርስቶስ ከነሱ ጋር ይሄድ ነበር፣ ግን ማየት አልቻሉ፣ ማወቅ አልቻሉ። ለምን? ስጋዊ አይናቸው እንጂ ውስጣዊው የነፍስ አይናቸው ብሪት አልነበረችም። ሕይወት የሚባል ነገር ሲነገርልን ኑንስ በግሪክኛው የምትባለው ወይም አይነ ልቦና ተብላ የምትገለጸው ብሪት ትሆናለች። በዚህች ብሪት በሆነችው አይነ ልቦና ውስጥ ስንኖር እግዚአብሔርን ማየት እንችላለን። ሙሴ እንኳን ተገልበ ብለነ አንተን አይቶ መቆም የሚቻል ማን አለ? ዙር በልልን እስኪለ ከብርሃኑ ብዛት ከመለኮታዊው ስልጣን የተነሳ ማየት ስላልቻለ ከፊታችን ዞር በልልን አሉ። ሕይወት የሚባል ነገር ሲኖረን እግዚአብሔርን በአይነ ልቦናችን ማየት እንጀምራለን። ክርስቲያኖች ነገረ ምጽአትን ስናስብ እኛ ሕይወት እንጂ ሞቶች አይደለንም። እሱን እንድንይዝ ነው የሚያስፈልገን። ለዚህም ነው እንግዲህ ቅዱስ ኤሬኖስ ይህንን የሚያስቀምጥልን። ነገረ ምጽአት ስለ ፍጥረት ታሪክ ማብቂያ ብቻ አይደለም፣ ፍጥረታት ያበቃሉ ብቻ ተብሎ የሚገለጽበታል። የሚናገረውም ሳይሆን የሰው ልጅ ከእግዚአብሔር ጋር የሚኖረውን ልዩ ሱታፌ አምላክ ግንኙነት አንጸባርቀን የምንኖርበት ነው። እንደ ማጠቃለያ ሰዓታችንንም ስለወሰድን እንደ ማጠቃለያ የምናየው በዝግጅት እንኖር ነው። ሕይወት ነን እኛ፣ ሙቶች አይደለንም፣ ሞት አይደለንም። ባጭሩ በዝግጅት እንኖር ግን ምክንያቱም ምንጊዜም እግዚአብሔር የሚመጣበትን ቀን ማንም ሰው አያውቅም፣ ከአብ በቀር ማንም ሰው አያውቅም። ስለዚህ አሁን የሚመጣበት ቀን መቼ ይሁን፣ ነገ ይሁን፣ ዛሬ ይሁን፣ ከመካከላችን ትላንት ያየናቸው ዛሬ የሉ። ትላንት እዚህ መድረክ ላይ ሲያስተምር የነበረው ወንድማችን መምህር ዘላለም አላገኘ ነው። ግልጽ ነው አይደል? ግን ከአምላኩ ጋር በቅፍ ነው። አዲስ ፍጥረት ሆኖ ከአምላኩ ጋር ነው ያለው። በዚህ እንጽናናለን። ሕይወት በዚህ ውስጥ እናየዋለን፣ እናስበዋለን። ስለዚህ ትላንት የነበሩ ወገኖቻችን ዛሬ አላገኘ፣ እኛም ደግሞ እንከተላለን። ስለዚህ ዝግጆች እንሁን። እግዚአብሔር ቅዱስ ጳውሎስ የሚገልጽልን ይሄንን ነው። ሐዋርያው ቅዱስ ጳውሎስ የነገረ ምጽአት ትምህርቱን ባስረዳበት አንቀጹ በአምላካችን በኢየሱስ ክርስቶስ ትንሣኤና በዳግም ምጽአቱ መካከል ባለው ጊዜ ውስጥ እንድንኖር ጥሪ ያቀርብልናል። በትንሣኤውና ክርስቶስ በሚመጣበት በዳግም ምጽአቱ ጊዜ ያለው መካከለኛው ዘመን ላይ ራሱ ምሳሌ ሆኖ ትምህርቱን ያስተላልፍናል። ስለዚህ በዚህ ቀን ውስጥ ሁላችንም ባለን ጊዜ ውስጥ ጥሪውን ተቀብለን ክርስቶስ ሞትን ድል እንደነሳ እኛ የተስፋው ልጆች ሆነን ሕይወት የሚባል ቋንቋ የተገለጸልን ስለሆነ በሕይወት መኖር አለብን። እኛ አሁንም የምንጠባበቀው ሙታን ይነሳሉ እናምናለን። መልሶም ፍጥረታት ይታደሳሉ፣ ይለወጣሉ፣ አዲስ ፍጥረታት እንሆናለን። እሱን እናምናለን። የክርስቶስ ክብር ይገለጣል። በመስቀል ተሰቅሎ ዳግመኛ የሚሰቀለበትን አይደለም የሚያሳየን፣ በክብር ነው የሚመጣው። በመላእክት ታጅቦ በመላእክት በመለከት ነው የሚመጣው። አዲስ ሆኖ አዲስ የሆነውን ሕይወታችንን በአዲስ ሊገልጸው ሕይወት የሚባለውን ቃል ይገልጽልን ራሱ ክርስቶስ በክብር ይገለጣል። መጨረሻም ከእግዚአብሔር ጋር የሚኖር የዘላለም አንድነታችንን ያጸናልናል። ሱታፌ አምላክ አግኝተን እንኖራል። ከአሁን በኋላ ጻር ጋር ሞት የሚባል ቋንቋ አይቀጸልልንም። ስለዚህም ቅዱስ ጳውሎስ ምን ይላል? በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 58 ላይ ስለዚህ የተወደዳችሁ ወንድሞቼ ሆይ ድካማችሁ በጌታ ከንቱ እንዳይሆን አውቃችሁና የምትጸኑ የማትናወጡ የጌታን ስራም ሁልጊዜ የምታበዙ ሁኑ ይላል። ሰዎችን አምላካችን እንደወደደ እናንተም አምላካችሁ የወደደውን ውደዱ፣ ጠላቶቻችሁን ሁሉ ውደዱ። የእግዚአብሔርን ፍቅሩን ራሱ ለሰዎች ለዓለም ግለጹት። ላመነው ብቻ አይደለም ለማያምነውም ግለጹት። እሱን ማየት የምንችልበት ነው። ለሁሉም እንግዲህ እግዚአብሔር አምላካችን
ስጋዊ ፍርሃትን ወደ እምነት የሚለውጥልን አምላካችን ከኛ ጋር እንዲሆን ትርጉም የሌለው ህይወታችን ተቀይሮ ትርጉም እንዲኖረው ክርስቲያኖች ህይወት የሚባል ህይወት ያላቸው ትርጉም እንዲሆን ሁልጊዜ በትጋት የምንገለጽ በሥርዓተ አምልኮ በቤተ ክርስቲያናችን ምስጢራተ ቤተ ክርስቲያን የምንታነጽና በተለይም በስጋውና ደሙ ታንጸን እግዚአብሔርን ለብሰ ነው ለኛ ውበታችን የሆነው ነው ሱታፊ አምላክ አግኝተን ወደ ክብሩ የምንቀርብበት ህይወት ስለሆነ ነገረ ምጽአት ፍርሃታችን ሳይሆን ተስፋችን ነው ማለት ነው። ይህ ተስፋ የሆነን ነገረ ምጽአት ዛሬ የምንኖርበት ስለሆነ ሁልጊዜ እየተጠባበቅነው ህይወታችንን እንዲያንጽልን ለቅዱሳን የተለመነ አምላካችን ለኛም እንዲለመንልን ቅዱስ ፈቃድ ይሁንልን። የቅዱስ ጳውሎስ ረድኤቱና በረከቱ በእኛ ላይ አምላካችን ያሳድርብን። ይቆየን።